የሮሜ መልእክትና የዕብራውያን ሁለቱ መልእክታት እጅግ በጣም ከባድ ሆኑ። እውነቱን ለመናገር አሁን በዚህ ምድር ላይ እንዳሽን የፈሉ መናፍቃን ሁሉም የሚከራከሯቸው እዚህ ሮሜና ዕብራውያን ነው። እንደውም ዳዊት ምን ይላል መሰላችሁ? ጆሮን የፈጠረ እግዚአብሔር አይሰማም ምን ይላል ዳዊት? ዓይንን የፈጠረ እግዚአብሔር አያይም ምን ይላል? ያያል እግዚአብሔር፣ ይሰማል እግዚአብሔር። ለኛ የሚሰማ ጆሮ የፈጠረ እግዚአብሔር እሱ እንዴት አይሰማም ብላችሁ ታስባላችሁ? አዳም ከገነት ተባሮ ሲያለቅስ ተወልጄ ተሰቅዬ ደሜን አፍስሼ ስጋዬን ቆርሼ አድንሃለሁ ሲል ኢየሱስ ክርስቶስ እግዚአብሔርና አዳም ናቸው ቃሉን የፈጸሙት። ያኔ ነው ስምምነቱ፣ ያኔ ነው ያለቀው። ስቀለው 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 እያሉ ይጮሁ ነበረ ሊቃነ ካህናቱና አይሁድ ባንድ ላይ ሆነው ከንቱ ጩኸት ይጮሃሉ። ስቀለው የሚል ጩኸት ይሰማል። እሱ ዓላማ አድርጎ ሊሞት ነው የመጣው። እሱ ካልሞተ ካልተሰቀለ ዓለም ምን አይልም አይድንም፣ ይፈጸም ዘንድ ግድ ነው። 5000 ዘመን እኮ በህሊና ነቢያት እኮ እየተናገረ ነው የመጣው። ሮሜ መልእክት ምዕራፍ 2 ስንመለከተው 5 አንቀጾች አሉት፣ ወይም 5 መሰረታዊ ነገሮችን በዝርዝር ያስረዳናል ማለት ነው። በተለይ በዚህ በሐዲስ ኪዳን ላይ ብዙ ጊዜ መሰናክል የሚገጥማቸው ሰዎች ሮሜ መልእክትና ዕብራውያን ላይ ነው። ሌላው ችግር የለም። አሁን 14ቱ የጳውሎስ መልእክት አሉ። ከ14ቱ ሁለቱ ፈታኝ ናቸው። እንደው ቁጭ ብለው በስነ ስርዓት እንደው በጉባኤ እንደዚህ ቁጭ ብለው ተረጋግተው ከገጸ ንባቡም እስከ ትርጉሙ እንደገናም ያንድምታውን ደግሞ ሐተታና የትርጓሜ ስልት አጠቃላይ የመጽሐፍ ቅዱስን ጽንሰ ሐሳብ በደንብ ቁጭ ብሎ ተምሮ ካልተረዱት በስተቀር የሮሜ መልእክትና የዕብራውያን ሁለቱ መልእክታት እጅግ በጣም ከባድ ሆኑ። እውነቱን ለመናገር አሁን በዚህ ምድር ላይ እንዳሽን የፈሉ መናፍቃን ሁሉም የሚከራከሯችሁ እዚህ ሮሜና ዕብራውያን ነው። ሌላ ጥያቄ አይጠይቋችሁም። የእነሱም ጥያቄዎች እዚሁ ላይ ነው ያሉት። መካከለኛ የሚለውን መካከለኛ ምንድነው? ማላጅ ይሏችኋል፣ ይማልዳል ይሏችኋል። እኛ አይማልድም ይማልዳል፣ ክርክር አለ። ወደፊት የምናየው አሁን እሱ እኔ ርዕሴ አይደለም። ምክንያቱም ወደፊት ሮሜ 8 ላይ በደንብ አድርገን እስከ ጥጉ ማየት ስለምንችል ወደዚያ እንሄዳለን። እንደው መነሻው ግን ትልቁ ፈተና የሮሜ መልእክትና የዕብራውያን መልእክት ሁለቱ በዚህ ምድር ላይ እንዳሽለፈሉ መናፍቃን መነሻቸውም የሚጫጫሁትም በዚህ ዙሪያ ስለሆነ መደንገጥ እንዳይኖር በደንብ ጥርት ያለ ትምህርት ቤተክርስቲያኗ ስላላት የጠራውን ትምህርት አውቆና ተረርቶ ማስረዳትና ማስተማር እንዲቻል ከዚህ አንፃር ነው የተመረጠው። እነዚህ ሁለቱን ባለፈው ዕብራውያን አይተናል። አሁንም ለዚህ ዓመት ይህንን የመረጥንበት ዋናው ያ ነው ማለት ነው። በዚህ በምዕራፍ 2 ላይ የመጀመሪያው ክርክር ነው። ከእግዚአብሔር ጋር የሚከራከሩ ሰዎችን ከእግዚአብሔር ጋር መከራከር አይገባችሁም ነው ሐዋርያው ትምህርቱ። ከእግዚአብሔር ጋር ምን እያሉ ይከራከራሉ? ኃጢአት እየሰሩ ስለታገሳቸው እግዚአብሔር የለም የሚሉ ሰዎች ስለነበሩ አንዳንድ ጊዜ እግዚአብሔር የለም እስከ ማለት ደርሳሉ። በደል እየሰሩ በበደል ላይ በደል እየሰሩ እነኛ የሚበድሉት ብቻ ሳይሆን እነኚህ ሁሉ ሰዎች እየበደሉ እግዚአብሔር እንዴት አይፈርድም የሚሉ ሰዎች አሉ። ይሄ በማን ቦታ መግባት ነው? በማን ፍርድ መግባት ነው? ራስን በማን ፍርድ ማስገባት ነው? የሚፈርድ ደግሞ አንድ ነው፣ ብዙ ፈራጅ የለም። ፈራጁ ማን ብቻ ነው? አዎ መድኃኔዓለም ብቻ ነው አይደለ? ለዚህ ነው እኮ አያችሁ በሌላው ላይ መፍረድ እንደሌለብን። በሌላው ላይ የምንፈርድ ከሆነ በሌላው ላይ እኛ የምንፈርድ ከሆነ በሰፈርንበት ቁና እንደሚሰፈር በማቴዎስ ወንጌል ምዕራፍ 7 ላይ ተገልጿል። እንዳይፈረድባችሁ ምን አትበሉ ነው የተባለው? አትፍረዱ ነው የተባለው። ስለዚህ ያንን ፈራጅ ማን ስለሆነ ነው? ፈራጁ እሱ ብቻ ስለሆነ ነው። ያንን ነው እየገለጸልን ያለው ማለት ነው። እዚህ ላይ ሰዎች ሁለት አይነት ሰዎች አሉ። አንደኛ ጽድቅ እንከተላለን የሚሉ ኦሪትና ወንጌልን ተቀበለናል የሚሉ እየተመጻደቁ ነገር ግን ሌሎችን በደለኞች ሰዎች ሲያዩ እንዴት እግዚአብሔር እኛ ጻድቃን ሆነን ነው እነሱ በደለኞች ነው እንዴት እግዚአብሔር ካለ ታዲያ ለምን አይፈርድም በእነሱ ላይ እያሉ በእግዚአብሔር ቦታ ራሳቸውን አገናኝተው የሚከራከሩ ናቸው። እነኚህ በሰው ላይ የሚፈርዱ ሰዎች አንደኛ። ሁለተኛው ደግሞ ኃጢአት ዘወትር ስራቸው አድርገው የኃጢአቱን ስራ ዘወትር ስራቸው አድርገው አይ ጽድቅና ኩነኔ ቢኖርማ እግዚአብሔር ይፈርድ ነበር እያሉ በራሳቸው ላይ እግዚአብሔር መከራ ስላላመጣባቸው ብቻ እግዚአብሔር የለም የሚሉ ሰዎች ናቸው። በተለይ እየበደሉ እግዚአብሔር በምሕረቱ በትዕግስቱ ሲታገሳቸው ጭራሽ እግዚአብሔር የለም እስከ ማለት የሚደርሱ እግዚአብሔር ወይም አያውቅም ብለው ይያየ እንዳላየ እየሰማ እንዳልሰማ በትዕግስትና በምሕረት የሚያልፈውን እግዚአብሔር የሚፈታተኑ ሰዎች ስለነበሩ ስለነሱ የተነገረ ነው። እንደው ምን ይላል መሰላችሁ? እንዲህ ይላል
አንተ ሰው ሆይ ወይም አንተ የሰው ልጅ ሆይ ብሎ ነው የሚጀምረው ሐዋርያው። የሰው ልጅ ሆይ እውነት ለሚፈርድ ለእግዚአብሔር ምን ትመልስለታለህ? በወንድምህ ላይ የምትጠላውን ያንን ሥራ አንተ ራስህ ከሰራኸው በራስህ የምትፈርድ አይደለምን? አንተ ራስህ ያን ሥራ ትሰራዋለህና። ይህም እንደዚህ በሚያደርጉ ሰዎች ላይ ቅንጣት የሚያመጣ የእግዚአብሔር ፍርድ ቅጣት የሚያመጣ የእግዚአብሔር ፍርድ እውነት እንደሆነ እናውቃለን። አንተ ሰው ሆይ በሌላ ላይ አይተህ የምትጠላውንና የምትነቅፈውን ያንን አንተ ራስህ የምትሰራው ከሆነ ከእግዚአብሔር ፍርድ እንደምታመልጥ ታስባለህን? ወይስ በቸርነቱ ብዛት በመታገሱ ላንተም እሺ በማለቱ እግዚአብሔርን አላዋቂ ልታደርገው ታስባለህን? አያችሁ፣ ኃጢአት እየሰራህ ስለታገሰህ በምሕረቱ አንተን ስለተሸከመህ እግዚአብሔር የዋህ እንደሆነ ወይም ማድረግ እንደማይችል ወይም እግዚአብሔር በሞኝነቱ እንደሚያልፍ ታስባለህን? በምን ነው እያሰበህ ያለው እያለፈ ያለው? እየሰራህ እንዳልሰራህ እየበደልክ እንዳልበደልክ የሚያልፍህ እግዚአብሔር በትዕግስቱ ብዛት እንደሆነ እንዴት አትረዳም ይላል። በምን ብዛት ነው? ብዙ ኃጢአት እየሰራን እያየ እንዳላየ እየሰማ እንዳልሰማ። አንዱ ጨለማን ተገን አድርጎ ኃጢአት ይሰራል። አንዱ ደግሞ ቢሮው ተቀምጦ ጉቦውን የተለያየ ነገር ፍርድ ያዛባል፣ ድሃ ያስለቅሳል። ሌላው ደግሞ ቤት ውስጥ ተቀምጦ ብዙ ነገር ይሰራል። ቤትም ሳንቀመጥ ጨለማም ውስጥ ሳንቀመጥ ዋሻ ውስጥም ሳንደበቅ ዛፍ ስርም ሳንደበቅ ደግሞ በልባችን ክፋት ተደብቀን ደግሞ የምንሰራው የምናቅደው ብዙ ክፉ የሆነ ስራ አለ። ያንን ሁሉ ማን ያያል? እግዚአብሔር ያያል። ነገር ግን ይህን ሁሉ እያደረክ ዝም ስላለህ እግዚአብሔርን ሞኝ ያደረከውን ነው እያለ ያለው። ሞኝ መሰለህ ታጋሽ ስለሆነ ነው እንጂ ሞኝ ሆኖ አይደለም። ምሕረቱ ብዙ ስለሆነ ውቅያኖስ ስለሆነ እጅግ ምሕረቱ የበዛ ስለሆነ ነው እንጂ ስላላወቀ ስላላየህ አይደለም ዝም የሚለው እግዚአብሔር። በትዕግስቱ ሁሉን ይሸከማል እግዚአብሔር። ምን ይላል? በዚህ በማቴዎስ ወንጌል ምዕራፍ በተለይ ሉቃስ ጥሩ ጽፎታል። የስቅለቱን በዓል ሉቃስ በደንብ ጽፎታል። 23:39 ጀምሮ የሉቃስ ወንጌል ምዕራፍ 23 ቁጥር 39 ጀምሮ እስከ 43 ያለውን ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራኒዎ በሁለት ወንበዴዎች መካከል በተሰቀለ ጊዜ አይሁድ ይጮሁ ነበረ፣ ስቀለው ስቀለው የሚል ጩኸት። እንደገናም ደግሞ መላእክትም ደግሞ በሰማይ ይጮሁ ነበረ፣ አምላካችን ወይ ፍቀድልንና እነኝን አይሁድ እናጥፋቸው የሚል አያችሁ ጩኸት ነበረ። እንደውም አትናቴዎስ ሊቁ ምን አለው? ብዙ አይነት ጩኸት ነበር ይላል። በተለይ 5 አይነት ጩኸት ነበረ ነው የሚለው ቀራኒዎ ላይ። ስንት አይነት ጩኸት ነበረ? ጌታችን ሲሰቀል 5 አይነት ጩኸት አለ። 5 አካላት ይጮሁ ነበር፣ ያስተጋባል። ጩኸቱ ግን የተለያየ ነው። የሚገርም አንደኛ የአይሁድ ጩኸት ነው አለ። የአይሁድ ጩኸት ምን የሚል ጩኸት መሰላችሁ? መጽሐፍ ቅዱስ እንደተጻፈው ወሀየለ ቃሎሙ ለሕዝብ ወለሊቃነ ካህናት እንዘ ይብሉ ስቅሎ ስቀሎ፣ ስቀለው 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 እያሉ ይጮሁ ነበረ። ሊቃነ ካህናቱና አይሁድ በአንድ ላይ ሆነው ከንቱ ጩኸት ይጮሃሉ። ስቀለው የሚል ጩኸት ይሰማል። ሁለተኛው ደግሞ የመላእክት ጩኸት ነው። ሊቁ ምን አለ? መላእክት ደግሞ ይጮሁ ነበረ በሰማይ ሰማያውያንም ምድራውያንም ጩኸት የነበረው። መላእክት የሚጮሁት ደግሞ ህድገነ አምላክነ ናውእያ ወነብጥላ ለዛቲ ዓለም በከመ ዋሂናሃ ቅድመ ለሰዶም ወገሞራ። ዘፍጥረት ምዕራፍ 19 ስታነቡ ሁለቱ መላእክት ሲመሽ ወደ ሰዶም ከተማ ገቡ። ከዚያ ሌሊቱን ሁሉ ሰዶምና ገሞራ፣ ሲባዮን፣ ሱባማ፣ ሱዳማ የሚባል 5 ከተሞች አመድ ሆነው አደሩ ይላል፣ ተቃጠሉ ይላል። ያንን በአንድ ቀን አመድ እንዲያደረግናቸው ሰዶም ገሞራን ሌሎችንም ከተሞች በአንድ ቀን አመድ እንዲያደረግናቸው እነኛ አንተን የኛን ጌታ የሚሰቅሉህን አመድ እናድርጋቸው ፍቀድልን ብለው መላእክት ይጮሃሉ። አይሁድ ጌታ ይሰቀል ነው፣ መላእክት ደግሞ አይሁድ እናጥፋ ነው ጩኸቱ። የመላእክት ጩኸት ደግሞ ምን የሚል ነው? አይሁድን ምን እንበላቸው? ፍቀድልንና እናጥፋቸው። ለምን አፈቅድልንም? ሰማይና ምድርን የፈጠርክ እኛንም መላእክትን የፈጠርክ አባይ ከመፍሰስ ነፋስ ከመንፈስ የማያቋረጥ ምስጋና እያመሰገን በሰማይ በልልና ጸንተን እንድንኖር የፈቀድክልን አምላካችን አንተ እየተሰቀልክ እኛ እያየን አልቻልንም፣ ፍቀድልንና አይሁድን ምን እንበላቸዋሉ? ሰዶምና ገሞራን በአንድ ቀን እንዲያጠፋናቸው እነኛን አገሮች እነኝን አይሁድ እናጥፋቸው ፍቀድልን ብለው ጮሁ ይላል አይሁድ። ሌላው ደግሞ ሶስተኛው ጯሂ ደግሞ በግራ የተሰቀለው ሽፍታ ነው። በግራ የተሰቀለው ሽፍታ ምን እያለ ይጮህ ነበረ? አንተ እግዚአብሔር የእግዚአብሔር ልጅ ከሆንክ ከመስቀል ውረድና
ራስህንም አድን እኛንም አድነንና እንመንብህ የሚል ደግሞ ሌላ ከንቱ ጩኸት ደግሞ እዚያ በግራ በኩል ነበረ። ሌላው አራተኛው ጩኸት ደግሞ የፈያታዊ ዘየማን የፈያታዊ ዘየማን ጩኸት ምን የሚል ነው? አንተ ወንድሜ በግራ የተሰቀልከው ይሄ በመካከላችን የተሰቀለው ያለም መድኃኒት ነው። አታምንበትም? ምን እንደኛ በድሎ ኃጢአት ሰርቶ አይደለም የተሰቀለው፣ እኛን ለማዳን ነው። እስኪ በሉ ማንን ለማዳን ነው? አያችሁ፣ መልካም ነገር መነጭ ካንደበቱ ያ ሽፍታው። ያኛው ሽፍታ እስኪ ውረድና እንመንብህ ከመስቀል ራስን አድን እኛንም አድነን ይላል። አሁን ከመስቀል መዳን አለመዳን ለሱ ምንም አይደለም። ምክንያቱም መስቀል ሊሰቀልበት ነው አስቦበት የመጣ ነው። ይሄ የሱ ዓላማ ነው፣ የክርስቶስ ዓላማ ነው። ካልተሰቀለ ዓለም እንደማይድን ግልጽ ነው፣ ቀድሞ ተነግሯል። በመስቀል ተሰቅዬ ደሜን አፍስሼ ስጋዬን ቆርሼ ምን እልሃለሁ? ይሄ የክርስቶስ አጀንዳ ነው። በነገራችን ላይ በመጽሐፍ ላይ አሁን ሕማማት ላይ ረቡዕ ላይ ተማከሩ፣ ሰኞ ተማከሩ አልተስማሙም፣ ማክሰኞ ተማከሩ አልተስማሙም፣ ሮብ ላይ ተማክረው ጨረሱ፣ ቃለ ጉባኤ ያጸደቁ፣ 8 የአይሁድ ሸንጎ ተስማምተው ወሰኑ፣ ዓርብ ይሰቀላሉ ወሰኑ። የምንለው ይሄንን በሰው ዘንድ እይታ በሰዎች ሐሳብ የነሱም መሰባሰብ የነሱም መስማማት ለመግለጽ ነው እንጂ ቃለ ጉባኤው የተያዘው አስቀድሞ እየተወሰነው አዳም ከገነት ተባሮ ሲያለቅስ ተወልጄ ተሰቅዬ ደሜን አፍስሼ ስጋዬን ቆርሼ አድንሃለሁ ሲል ኢየሱስ ክርስቶስ እግዚአብሔርና አዳም ናቸው ቃሉን የፈጸሙት። ያኔ ነው ስምምነቱ፣ ያኔ ነው ያለቀው። እዚህ የአይሁድ ሸንጎ ስለተሰበሰበ አይደለም። እሱ ዓላማ አድርጎ ሊሞት ነው የመጣው። እሱ ካልሞተ ካልተሰቀለ ዓለም ምን አይልም አይድንም። ይፈጸም ዘንድ ግድ ነው። 5000 ዘመን እኮ በህሊና ነቢያት እኮ እየተናገረ ነው የመጣው። ወርዳለሁ ወልዳለሁ ዓለም ይድናል እያለ የሚድነው ደግሞ ሙቶ ተሰቅሎ ነው። ያ እንደሆነ ይሄ ሰውየው አልገባውም። ስለዚህ ምን አለ? እስኪ አምላክ ከወንክ ራስህን ከመስቀል ውረድና አድንና እኛንም አድንና እንመንብ እያለ ከንቱ ጩኸት ይጮህ ነበር። ያኛው ግን ምን አለው? ይተፈርሆኑ ለእግዚአብሔር አምላክከ እንዘ ውስተ ዝንቱ ኩነኔ ሀሎነ ነይነሰ በከመ ምግባሪነ ተፈደነ ዘበርቱ ይደልወነ። አትናቴዎስ ጥሩ አድርጎ ገልጾታል። አንተ ወንድሜ ይህ በመካከላችን የተሰቀለው እንደኛ ቀምቶ ሸፍቶ አይደለም፣ እኛን ለማዳን የመጣ ነው። ወይም እንደኛ ኃጢአት ኑሮበት የኃጢአት ውጤት አይደለም። እኛን ኃጢአተኞቹን ለማዳን ዓለምን ለማዳን የመጣው መድኃኒታችን ነው። አምላካችን ለምን እንደዚህ ትናገረዋለህ ብሎ መስቀል ላይ ይከራከሩ ነበር። ሁለቱ ይከራከራሉ። ወንዘ ከመዝ ይብል ተፈታይንቲሁ አለ አትናቴዎስ። ይህንን መልካም ነገር ከልቡ ስላመነጨ ሰማይ ተከፈተና ኢየሱስ ክርስቶስ በአብ ቀኝ ተቀምጦ አየው። ሚስጥር ተገለጠለት ማለት ነው። ይሄ ሚስጥር ለዚያ ለኃጢአተኛው አያችሁ፣ ሰማይ ተከፈተ። በሰማይ የሚደበቅ ምንም አልነበረም። ለምን? ከልቡ አምኖበታልና። ምንም ኃጢአተኛ ቢሆን። ለዚህ ነው መጽሐፍ ቅዱስ እየነገረን ያለው እግዚአብሔር ስለሚታገስ ነው እንጂ ነው እያለው ሐዋርያው። እናንተ ለምንድን ነው እግዚአብሔርን አላዋቂ የምታደርጉት? ኃጢአት እየሰራችሁ ጭራሽ እግዚአብሔር አላየኝም፣ እግዚአብሔር የለም፣ እንዲሁም ደግሞ እግዚአብሔር አላዋቂ አድርጋችሁ እያወቀ እንዳላወቀ፣ እየሰማ እንዳልሰማ፣ እያየ እንዳላየ። እንደውም ዳዊት ምን ይላል መሰላችሁ? ጆሮን የፈጠረ እግዚአብሔር አይሰማምን ይላል ዳዊት። እየሰማችሁ ነው? ምንን የፈጠረ? ጆሮን የፈጠረ እግዚአብሔር አይሰማምን ይላል በጥያቄ። ዓይንን የፈጠረ እግዚአብሔር አያይምን ይላል። ያያል እግዚአብሔር፣ ይሰማል እግዚአብሔር። ለኛ የሚሰማ ጆሮ የፈጠረ እግዚአብሔር እሱ እንዴት አይሰማም ብላችሁ ታስባላችሁ? ህዝቡን ነው እየወቀሰ ያለው። ለምን እንደ አይነት የደነደነ ልብ ለምን ይኖራቸዋል እያለ ይነግራቸዋል። ያኛው ሰውዬ ግን ለዘመናት በሽፍትነት የኖረው ጓደኛውን ወቀሰው። በመካከላችን የተሰቀለው ያለም መድኃኒት ነው። በድሎ አይደለም፣ ወይም ኃጢአት ሰርቶ አይደለም፣ እንደኛም ቀምቶ ሸፍቶ አይደለም። እኛን ለማዳን ነው። ማንን ለማዳን ነው? እኛን ለማዳን ነው አለው። ሲከራከር አይኖቹ የልብ አይኑ ማለት ነው ተገለጠለትና ሰማይ ተከፍቶ አየለ። ሰማይ ተከፈተ ሲባል አንዳንድ ጊዜ የትርጓሜ ያሸዋል መጽሐፉ። ለዚህም ነው ቤተክርስቲያን በትርጓሜ የምትራቀቀው የምታስተምረው ልጆቿን። ሰማይ ተከፈተ ሲባል አንዳንድ ጊዜ መጋረጃ እንዳይመስላችሁ፣ ወይም ይሄ የሚታየው ጠፈሩ ተቀደደ ማለት አይደለም፣ ወይም ቁልፍ የያዘ ሰው ኑሮ የሚከፍት የሚዘጋ ኑሮ አይደለም። ሰማይ ተከፈተለት ማለት ታይቶ የማይታወቅ ምስጢር አየ ማለት ነው። እየሰማችሁ ነው? የሐዋርያት ሥራ ምዕራፍ 7 ላይ ስታነቡ እስጢፋኖስ በድንጋይ እየተወገረ ቀጥ ብሎ ሰማይን ሲያይ ሰማይ ተከፍቶ ኢየሱስን በአብ ቀኝ አየሁ ይላል። በድንጋይ እየተወገረ ማለት ነው። ሰማይ ተከፈተ ስንል ቤት ሲከፈት ያልታየ ዕቃ እንደሚታይ አይቶት የማያውቀው ምስጢር ተገለጠለት ማለት ነው። ሲተረጎም ምን ማለት ነው?
አይቶት የማያውቀው ሚስጥር ምን አለለት? እንደዚያ ነው እንጂ የሚከፈት የሚዘጋ በር የለም። ታይቶ የማይታወቅ ሚስጥር ተገለጠ ማለት ነው። አያችሁ፣ ወልድ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ በሰማይ ነው። በዚህ ቀራንዮ ላይ ጎኑ ተሰቅሏል። በሰማይ ደግሞ በልዕልና ሆኖ ዓለምን ይገዛል፣ ያስተዳድራል ማለት ነው። ስለዚህ እንደዚያ ሆኖ አየ ይላል። ያንን ባየ ጊዜ አቤቱ በመንግስት በመጣ ጊዜ ምን በለኛል? አስበኛል። እንደውም አትናቴዎስ ደግሞ ምን ይላል? ይጨምርበትና ሰማይ ተከፍቶ አየ ካለ በኋላ ስላሴን በሰማይ አይቶ ወደ ምድር ዝቅ ብሎ መስቀሉ ስር ሲመለከት ደግሞ ሬወሙ ለመላእክት ድኑናነ ወድንጉጻነ ዲበ አውደ መስቀል ቅዱስ ወስቡ መስቀሉ ስር ደግሞ መላእክት እንደ ቅጠል ረግፈው ቅዱስ 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 እያሉ ሲያመሰግኑ ታየ። ከዋክብትም ረግፈዋል። ፀሐይም ወደ ጨለማ ተቀይራለች። ጨረቃም ወደ ደም ተቀይሯል። መቃብራትም ሁሉ ተከፍተዋል። ሙታንም ተነስተዋል። ያ ሁሉ ተአምር አየ። ሲያይ አቤቱ በመንግስት አስበኛል። በምን አስበኝ? ሁላችን ያስበን እግዚአብሔር። ያን ጊዜ አዳምን ቀድመው አንተ ገነት ትገባለህ፣ ዛሬ ከኔ ጋር ትኖራለህ አለው። አያችሁ፣ አሁን ተዘጋ። ያ የኃጢአት ፋይሉ ተዘጋ። ከዚያን ጊዜ ጀምሮ ቀጥታ ወደ ገነት የመጀመሪያው ሆነ ማለት ነው። ከኔ ጋር ትኖራለህ አለው። እሱ በዕለተ ምጽአት በመጣህ ጊዜ ነው ያለው። አትጠብቅም አለው። መጠበቅ አያስፈልግም ዕለተ ምጽአትን ዛሬ ያለው። አዳምን ቀድመህ ገነት ትገባለህ፣ ከኔ ጋር ትኖራለህ። መቼ? ዛሬ። አያችሁ፣ የመዳን ቀን ዛሬ ነው ይላል ነብዩ። ልክ ነው። አሁን ሰው ከልቡ አምኖ አልቅሶ ንስሐ ገብቶ ሲመጣ ያን ጊዜ ነው ሄዳ ነው ሚድነው። በዚያን ጊዜ ነው መልሰን ስለምንመላለስ ነው። ዛሬ ንስሐ ገባን አለቀስ፣ ነገ ደግሞ መልሰን ያው ዓለም ይናፍቀናል። መውደቅ መነሳት አለ። እዚህ ይነግረናል ዝቅ ብሎ ሐዋርያው የዓለምን ስነ ልቦና የማረከ ሐዋርያ ነው ቅዱስ ጳውሎስ። ለየት ይላል። የሐዲስ ኪዳን ኮከብ ነው። እጅግ ያበራል፣ ከሩቅ ያበራል። ዓለምን እንደ ቅዱስ ጳውሎስ አዲስ ኪዳንን የሰበከ የለም። ዳር እስከ ዳር ድረስ በሚሰብክበት ጊዜ እንደ ሰው እውቀት ደረጃ እንደ መልክዓ ምድሩ እንደ አየር ጸባዩ ጭምር ነው ጠንቅቆ የሚናገረው። ደግሞም የሰውን ልቦና ለመማረክ የራሱንም ራሱ ገበና ማንነቱ ሳይደብቅ ለዓለም የሰበከ ሐዋርያ ነው። ዓለምን የተቆጣጠረ ማለት ነው። እና ይህንን ፈያታዊ ዜማን ጮኸ። ሌላው የመጨረሻው ጩኸት የማን ጩኸት መሰላችሁ? የመድኃኔዓለም ጩኸት ነው። የሚያደርጉትን አያውቁትምና ምን በላቸው። ይሄ ሁሉንም ያካትታል። ሁሉንም በአጠቃላይ ከሱ በላይ አዋቂ ስለሌለ፣ ከሱ በላይ መሐሪ ስለሌለ፣ ከሱ በላይ ይቅር ባይ ስለሌለ ምን አለ? የሚያደርጉትን አያውቁትምና። የግድ የሚጠይቁትን የሚናገሩትን ምናምን ያ ሁሉ ሀተት አያስፈልግም። ጠቀለለውና ምን አለ? የሚያደርጉትን አያውቁትምና ምን በላቸው፣ ይቅር በላቸዋል። አያችሁ፣ ይቅርታ፣ ሁሉም በይቅርታ ተደመደመ። ያ ሁሉ ጩኸት ማለት ነው። መልካሙም ክፉም ጩኸት፣ ሁሉም ጩኸት በይቅርታ ተደመደመ። መድኃኔዓለም የሰቀሉትንም እኮ እንደ ፈያታዊ ዜማን ይቅርታ አድርጓል እግዚአብሔር። መጽሐፍ ቅዱስ ያን የሚነግረን። ሰቅለውት ተኮነኑ አይልም፣ ይቅር በላቸው አለ። ጨረሰ እኮ። ከሱ በላይ ሌላ አያስፈልግም። ለሁሉም ይቅርታን እግዚአብሔር ሰጥቷል። እንደውም ወፃ መልአክ ህሩይ የማይኮለ ሁሉም መላእክት፣ ከመላእክት መካከል ሌላ ይህንን ያልሰማ መልአክ ታገሱ መላእክቶቼ የሚል ያልሰማ መልአክ ሌላ መልአክ ሰይፍ ወረወረ ነው የሚለው። ሰይፉ በአየር ላይ አይሁድን ከሚያጥፈው ሙላላውያን አይሁድን ሊያጠፋ የተወረወረውን ሰይፍ የእግዚአብሔር ምሕረት መለሰውና ወደ ምኩራብ አዳራሽ ውስጥ ገብቶ መጋረጃ ላይ አረፈ ይላል። መጋረጃውን ከሁለት ሰንጥቆት ምድር ውስጥ ገባ ይላል ሰይፍ። ለመላእክትም ምን አላቸው? ህድጉ መላእክቴ የተቆጡ ወይም የተተሙ መላእክቶች ሆይ አትቆጡ፣ ምሕረቴ ወትዕግስቴ ይሰፍን ኩሉ ዓለም፣ ምሕረቴና ትዕግስቴ ዓለምን ሁሉ ይገዛልና አትቆጡ አላቸው መላእክትን። ለምን ትገሏቸዋላችሁ? አይሁድን አትግደሏቸው፣ ሰይፋችሁን መልሱ አለ እግዚአብሔር መላእክትን ሁሉ። ምክንያቱም አለ ምሕረቴና ትዕግስቴ ዓለምን ያስተዳድራል። ምሕረቴና ትዕግስቴ ዓለምን ይመራል። ምን ይላል? ምሕረቴና ትዕግስቴ በሉ እስኪ ዓለምን ያስተዳድራል። ምሕረቴና ትዕግስቴ ዓለምን ይመራል። አያችሁ፣ ዓለምን ምን ይላል? ዓለም የሚተዳደረው የሚመራው በማን ነው? በእግዚአብሔር ምሕረት ነው። በእግዚአብሔር ምሕረትና ይቅርታ ነው። ይኸው ዓለም የምታዩት ነው፣ መጠፋፋት ነው አጀንዳው ሁሉ፣ ሌላ አጀንዳ የለውም። እሱ ግን በምሕረት ሁሉንም ቀጥ አድርጎ ይመራዋል። የሁሉንም ጩኸት የሁሉንም ጥያቄ መልስ እየሰጠ እግዚአብሔር ይመራል። ለዚህም ነው እግዚአብሔር ከትዕግስቱ ብዛት የተነሳ ከምሕረቱ ብዛት የተነሳ ዝም ስላላችሁ
እግዚአብሔር ሞኝና አላዋቂ ያደረጋችሁትን ለምን አንተ በሰው ላይ ስትፈርዳለህ? ክፉ ነገር ትናገራለህ? ለምን እግዚአብሔር በኃጢአተኞች ላይ አልፈረደም ብለህ አንተስ ትናገራለህ? ስለራስህ ኃጢአት ንስሐ መግባት ሲገባ እናንተ ደግሞ ኃጢአተኞች ሆናችሁ በምድር ላይ ኃጢአት እየሰራችሁ ስትኖሩ ስለታገሳችሁ እግዚአብሔር እንደማያውቅ አደረጋችሁትን? እግዚአብሔርን ሰነፍና አላዋቂ አደረከውን ብሎ ሐዋርያው እንደዚህ አይነት በራሳቸው የሚመጻደቁና እግዚአብሔርን አላዋቂ ያደረጉ ሰዎችን በኃጢአታቸው ብዛት እግዚአብሔር ዕለቱን ስላላጠፋቸው እግዚአብሔር የለም እስከ ማለት የደረሱ ስላሉ እግዚአብሔር አለ ታግሷችሁ ነው ተሸክሟችሁ ነው ይቅርታ ብትጠይቁና ብትመለሱ ይችላል የሚል የመጀመሪያው አንቀጽ ይሄን የሚነግረን የሚያስተምረን ማለት ነው። እንደው ኃጢአት እየሰራን ዝም ስላለን እግዚአብሔር የሌለ እንዳይመስለን ነው እየነገረን ያለው። እስከ ኃጢአታችን ዘመን ሲሰጠን ዕለቱን ወሩን ዓመታቱን እያፈራረቀ ማለትና ሌሊት ክረምትና በጋውን እያፈራረቀ ሲሰጠን አይ እግዚአብሔር ስለሌለ ነው እንጂ ቢኖር ይፈርድብኝ ነበር ብሎ የሞኝ ሐሳብ እንዲያናስብ እግዚአብሔር በትግስቱ ምሕረቱ እግዚአብሔር ከዚህ እስከዚህ ተብሎ የማይወሰን ስለሆነ መሸከም ስለሚችል ነው እግዚአብሔር። ይህን ማመን ያስፈልጋል። በዚህ በመጽሐፈ መነኮሳት ማር ይስሐቅ የሚባል ሊቅ አለ። በጣም የሚገርመው እግዚአብሔርን ምሕረት አሁን ለዚህ ትምህርት ጥሩ ስለሆነ ነው ትምህርቱና ይሄንን በደንብ ያበረታታል። መጽሐፍ ቅዱስ በተለያየ ጊዜ የሚተረጎመው በመጻሕፍተ ሊቃውንት ይረቀቃል፣ በመጻሕፍተ መነኮሳት ይረቀቃል። እና ይሄ ሊቅ ምን አለ? እንደው ሰው ከተፈጠረ ጀምሮ እስካሁን ድረስ የሰው ዘር በሙሉ የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ሊመዘን ይላል። ገብቷቸዋል? አዳምና ሔዋን የሚባሉ ሰዎች ተፈጠሩ። የመጀመሪያዎቹ አዳም ከመሬት ተፈጠረ፣ ሔዋን ከአዳም ጎን ተገኘች። ከዚያን ጀምሮ ትውልድ ቀጥሏል። አቤል፣ ቃየል፣ ሌሎችም ቀጥለዋል። ያ ትውልድ እየቀጠለ ሲሆን ያለፈው ትውልድ አሁን ያለው ትውልድ ወደፊት የሚመጣው ትውልድ በአጠቃላይ ሰው የተባለው ነጭ የለም ጥቁር የለም፣ ሁሉም የሰራው ኃጢአት ተሰብስቦ ከእግዚአብሔር ሚዛን እግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን ምንና ምን የሰዎች ኃጢአትና በሎስኪ የእግዚአብሔር ምሕረት ሁለቱ በአንድ ሚዛን ቢመዘን ማን ይበልጣል? እስኪ ያስቡ። የእግዚአብሔር ምሕረት አይደል? እውነት ነው። አያችሁ እንግዲህ አሁን ያለነው ብቻ አይደለም እያለ ያለው እዚህ ከተማ ያለውን ብቻ አይደለም፣ አሁን በዚህ ምድር ላይ በህይወት ያለውን ዓለም ላይ ያለውን ሰው አይደል እያለ ያለው። አዳምና ሔዋን ከተፈጠሩ ጀምሮ እስከ ልፈት ዓለም ያለው የሰው ዘር በሙሉ የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን አለና ይከውን ኃጢአተ ዘመደጓ ለመያው ማዳም እስከ ኢዜ ከመ እብን ንዑስ ዘውግርት ውስተ አባይ ባህር። የሰው ሁሉ ኃጢአት ተሰብስቦ በእግዚአብሔር ምሕረት ሲመዘን ከእግዚአብሔር ምሕረት ጋር አለ የሰዎች ሁሉ ኃጢአት ሕፃን ልጅ የወረወረው ትንሽዬ ጠጠር ይሆናል። ምን ይሆናል? የኛ ኃጢአት ትንሽዬ ሕፃን ልጅ እንደውም በትርጓሜው ምን ይላል? የ3 ዓመት ሕፃን ባህር ላይ የወረወረው ጠጠር የ3 ዓመት ሕፃን የሚወረውራት ትንሽዬ ጠጠር ያክላል የዓለም ሁሉ የሰው ሁሉ ኃጢአት ተሰብስቧል በእግዚአብሔር ምሕረት ሲመዘን። የእግዚአብሔር ምሕረት ደግሞ ምን ይሆናል? ውቅያኖስ ባህር ይሆናል። ከማሁ እይመውኦ አበሳ ፍጡራን ለምሕረተ ፈጣሪ አለ። አያችሁ ጠጠር ባህር ላይ ሲወረወር አድራሻው እንደሚጠፋ የኛ ኃጢአት በእግዚአብሔር ምሕረት ሲመዘን አድራሻው ይጠፋል። ጠጠር ባህር ላይ ሲወረወር እንፈልገን እናግኘው ብንል ማግኘት አንችልም። ይቻላል? ይቻላል? አይቻልም። የወረወርነው ጠጠር አይገኝም። ባህር ውስጥ ከተጣለ አድራሻውም አይታወቅም። የኛ ኃጢአትም እንደዚያ ጠጠር ይሆንና የእግዚአብሔር ምሕረት ደግሞ ባህር ውቅያኖስ ይሆናል። ኃጢአታችን ረግረግ ሆኖ ደግሞ ሊውጠን ሲያንቀጠቅጠን የእግዚአብሔር ምሕረት ሰገነቱን ያቆመናል ይላል እኮ አያችሁ። ስለዚህ ዓለም ቁሞ ያለው በምሕረት ሰገነት ነው። ያ የእግዚአብሔር ሰገነት ነው፣ የእግዚአብሔር ምሕረት ነው ሰገነት የሚባለው። በዚያ ላይ ቁመን ነው ያለ ነው ማለት ነው። ይህንን አትዘንጉ እያለ ነው ሐዋርያው። ይህንን ትምህርቱ ሲናገር ለምን ትዘነጋላችሁ? በምሕረቱ በይቅርታው አቅፎ ደግፎ ስለያዛችሁ እግዚአብሔር የለም ትሉታላችሁ። እግዚአብሔር እንደ ሰነፍ እንዳላዋቂ ተቆጥሩታላችሁ። ለምን? አንተ የሰው ልጅ ሆይ በወንድምህም ላይ እንዲህ አይነት ነገር አትናገራለ። እናንተም ደግሞ ለእሱ እንዲህ አይነት መልስ አትስጡ አለ። እናንተ ጻድቃንን ብላችሁ ሌላውን ኃጢአተኛ አድርጋችሁ ልትፈርዱ አይገባም ማለት። የእናንተንም ጽድቅ የሌላውንም ኃጢአት ማወቅና መመርመር መፍረድ የሚችል ማን ብቻ ነው አለ? እግዚአብሔር ብቻ ነው አለ። ስለዚህ ፍርድ የማን ነው? አዎ እኛ ፈራጅ አይደለም። ዝም ብሎ በየመንገዱ አንዱ ኃጢአተኛ ማድረግ ስለሌላው ኃጢአት እየጮሁ የራስን ኃጢአት ተሸክሞ ንስሐ እንዳንገባ መርሳት ነው ራሱ ሌላ በደል። ሰው ራሱን ማሰብ ያለበት
ስለ ራሱ ኃጢአት ነው መመርመር ያለበት። ራሱን ነው መጀመሪያ ማጽዳት ያለበት። ግፋቢል ሰዎችን ምከሩ ነው የሚለው መጽሐፍ ቅዱስ እንጂ ስለ ሰው ኃጢአት አውሩ ፍረዱ አይልም። በሰው ላይ ምከሩ ነው። መምከር ይቻላል፣ መጽሐፍ ቅዱስ ነው የሚለው። ጓደኛ ቢበድል ጓደኛሽ ብትበድል ከጓደኛ ጋር ሆነ ምከር፣ ሌላ ሰው ይዘህ መጀመሪያ ራስህ ምከር። እምቢ አለ ሌላ ጓደኛ ጨምረህ ምከር። እምቢ አለ ሶስተኛ ለቤተክርስቲያን ንገራት። ለማን ንገራት? ለካህኑ ማለት ነው። ቤተክርስቲያን ማለት የህንጻው አይደለም፣ ካህኑ ነው። እዚህ በመስቀል ይዞ ዓለምን በእግዚአብሔር ፊት ቆሞ መስዋዕት እየሰዋ የሚያስታርቅ ከእግዚአብሔር ጋር የሚያገናኝ ካህኑ ንገር። ካህኑን የማይቀበል ከሆነ እንደ አረመኔ ቁጠረው ማለት እዚያ በኋላ ፍርዱን ለማን ስጥ ማለት ነው። በነገራችን ላይ እንደ አረመኔ ቁጠረው ማለት እኮ ፍርዱን ለእግዚአብሔር ስጥ፣ ከዚያ በኋላ ለእግዚአብሔር ነው የሚሰጠው ነው ከካህኑ በኋላ ማለት ነው። ያን ነው እየነገረን ያለው።